በዛሬው ዕለት እንግዲህ በስፋት በማህበራዊ ሚዲያ ላይ ሲዘገብ የነበረው ጉዳይ የቀነኒ አዱኛ ጉዳይ ነው። የቀነኒ አባት የሆኑት አቶ አዱኛ እንግዲህ ለረጅም ጊዜያት በገዳ ስርዓት ለእርቅ ጉዳይ ሲለፋበት የነበረውን ነገር በሳቸው በኩል ተቀባይነት ባለማግኘቱ የእርቁ ጉዳይ ከጫፍ ሳይደርስ ቀርቷል የሚሉ ዜናዎች በስፋት ሲሰራጩ ነበር። አቶ አዱኛ ግን እኔ እርቁን አልቀበልም ሳይሆን ያልኩት መጀመሪያ የልጄ ገዳይ ይታወቅ የሚለውን ነገር ነው ያነሳሁት የሚል ንግግር ተናግረዋል። ይሄ ንግግራቸው እጅግ በጣም የሚገርም ነው። መጀመሪያ ንግግሩን ሰምተን እንመለስና እኔ መናገር የምፈልገው ነገር አለ። ይህንን ቪዲዮ እንመልከት። መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣሪቼ መለሳለሁ ነው ያሉት። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችንን እናቀርባለን። እንደተመለከታችሁት የእሳቸው ቆራጥነት በጣም የሚገርም ነው። በተለይ በዚህ ዘመን ሰዎች ለገንዘብ ሲሉ ሀሳባቸውን የሚቀይሩበት ዘመን ላይ ነው። የሞተችውን ልጄ አልመልሳትም፣ ስለዚህ ገንዘቡ ይጠቅመኛል ብሎ ሰው ገንዘብ የሚያጓጓው ዘመን ላይ ነው ያለው እንጂ የልጄን ደም በገንዘብ አልቀይርም የሚል አቋም ያለው ሰው በጣም ጥቂት ነው እና ከነዛ አይነት ሰዎች መካከል እንደሆኑ ነው የተረዳሁት አቶ አዱኛና በንግግራቸውም ላይ በጣም ያስገረመኝ ነገር የአካል አልገደልኩም ካለ የደም ካሳ ላቅርብ ማለቱም ያን ያህል ትክክል መስሎ አይታየኝም። እና ይሄ አባትየው ከልጃቸው ጋር የነበራቸው አታችመንት ምን ያህል እንደነበረ የሚያሳይ ነው። እንደሚታወቀው በህይወት ባለችበት ሰዓት ላይ ቀነኒ አዱኛ አብረዋት ቪዲዮ የሚሰሩ ነበርና እዚህ ጋር እንደምትመለከቷቸው የአባትና የልጅ ብቻ ያልሆነ የጓደኝነትም በጣም ክሎዝ የመሆንም አይነት ስሜት ያለው ነገር ነው በሁለቱ መሀል የምንመለከተውና በተለያየ ኢንተርቪው ላይም ልጃቸውን ካጡ በኋላ በጣም ከባድ የሆነ ሀዘን ውስጥ እንደገቡና ቀነኒ ለኔ ልጄ ብቻ አልነበረችም ሲሉ ከልጃቸው ጋር የነበራቸውን ጥብቅ ግንኙነት የሚያሳዩ የተለያዩ ቪዲዮዎችን በማህበራዊ ሚዲያ ላይ ተመልክቻለሁና ከዚህ አንጻርም ይመስለኛል በልጄ ደም እኔ አልከብርም የሚል አይነት አቋም ያላቸው ሰው ናቸውና በጣም ነው ያስገረሙኝ። እናንተስ እንዴት አያችሁት? እንደሚታወቀው ከሞቷ ጋር በተያያዘ የመጀመሪያ ተጠርጣሪ ተደርጎ የተያዘው ባለቤቷ ድምፃዊ አንዱዓለም ጎሳ ነበረ። ነገር ግን ከ3 ወራት የእስር ቆይታ በኋላ በዋስ መለቀቁን እናውቃለን። ፍርድ ቤት በሱ ላይ ማንም ሰው በቂ ማስረጃ አላቀረበም በሚል ነው የተለቀቀው። ስለዚህ ፍርድ ቤት በለቀቀውና የሷን ቤተሰቦች ትክክለኛ ገዳዩ ከሌ ነው ብለው ባልተናገሩበት ሰውን መወንጀል ስለማይቻል ልል የምችለው ፈጣሪ የልጃቸውን ሀቅ ያውጣላቸውና እንግዲህ ለቀሪ ዘመናቸውም እፎይ የሚሉበት ነገር የሚፈጠርበትን ነገር ይስጣቸው ነው የምለው። ምክንያቱም አሁን እነዚህ ቤተሰቦች ከምንም በላይ ከሀዘኑ በላይ እየጎዳቸው ያለው ቀነኒ ከሞተች በኋላ የወጡ የተለያዩ ቪዲዮዎች ከባድ የሆነ ጉዳት ይደርስባት እንደነበረ አቢውስ ትደረግ እንደነበር የሚያሳዩ ምስሎችም ጭምር ተለቀው ነበርና ከዛ አንጻር ይህች ሴት ራሷን ልታጠፋ አትችልም የሚል አይነት አንድምታ በብዙ ሰዎችም ዘንድ ነው ያለው። በቤተሰብ ዘንድ ደግሞ የሀሳብ የበለጠ ከፍ ያለ አንድምታ ይኖረዋልና ከዛ አንጻር እንግዲህ ፈጣሪ ለነሱ ፍትህ ይስጣቸው የሚል ሀሳብ ነው ማነሳው። ይህ ዜና ግን በዛሬው ዕለት በስፋት በማህበራዊ ሚዲያ ሲሰራጭ የነበረ ነገር ስለነበረ እኔም የተሰማኝን ሀሳብ በቪዲዮ እንግዲህ ለእናንተ ላድርስ ብዬ ነው ይህንን መረጃ ይዤላችሁ የመጣሁት። የእናንተው ሄላ ነበር። falmata dina ya dessa